ያው እንግዲህ አጠቃላይ በ2018 ዓመተ ምህረት ከተረጅነት ወደ ምርታማነት በመሸጋገር ያው በምግብ ራስ መቻልን የመንግስትና የፓርቲ ኢኒሼቲቭን በመያዝ እንደ ፍኖተ ሰላም ከተማ 13.362 ሄክታር በማረስ ዛሬ ወደ ዘር የገባንበት ሁኔታ አለ። እንግዲህ ዘሩንም አጠቃላይ እርሻውንም በማህበረሰቡ ተሳትፎ ዛሬ ወደ 3.5 ሄክታር እየዘራን እንገኛለን ማለት ነው። እንግዲህ ይህን ዘር ዘርተንም ቀጣይ በማህበረሰብ በማሰብሰብ ከተማው ራሱን የቻለ መጋዘን ያዘጋጀንበት ሁኔታ ስላለ በመጋዘን ተሰብስቦ የአደጋ ጊዜ የመጠባበቂያ ክምችትና የዕለት ደራሽ የመከዘን ስራ በመስራት ቀጣይ እንደ ፍኖተ ሰላም ከተማ በምግብ ራስ መቻልና የምግብ ሉዓላዊነትን የምናረጋግጥበት ሁኔታ ይኖራል። ስለዚህ ይህን ኢኒሼቲቭ በትኩረት የከተማ አስተዳደር የማህበረሰብ አመራሩና በአጠቃላይ የሚመለከታቸው ባለሙያዎችም ሁሉም በመሳተፍ በዛሬው ዕለት በንቅናቄ ዘር ጀምረናል። ስለዚህ ቀጣይ ደግሞ ነገ ወደ 9.5 ሄክታር አካባቢ እንዘራለን። በሙሉ የምንሸፍንበት ሁኔታ ይኖራል ማለት ነው። የዛሬው ያው ጅማሮ ነው። እንግዲህ በዚህ ልክ እየዘራ እንገኛለን። ስለዚህ ከፍ ያለ የህብረተሰቡ ምስጋና ማቅረብ ፈልጋለሁኝ። ቢያንስ የራሱን ስርዓት በመተው ለዚህ ተቆርቋሪና አሰሳቢ ኑሮት በመምጣት ዛሬ እየዘራ ይገኛል ማለት ነው። ማህበረሰቡም ደስተኛ ነው። በዛሬው ዕለት በዘር ወቅት የተገኙ አርሶ አደሮች ደስተኞች ናቸው። በዚህ ልክ በጋራ ሆነው ሲዘሩ ቀጣይ ደግሞ ፍኖተ ሰላም እንደ ፍኖተ ሰላም የተሻለ የምግብ ራስን የመቻልና የምግብ ሉዓላዊነትን ለማረጋገጥ የመጀመሪያ ኢኒሼቲቭ ከመሆኑ አንጻር ቀጣይ ደግሞ ተበረታተው ሌላ የተሻለ ኢኒሼቲቭ የሚፈጠርበት ሁኔታ ይኖራል። ማህበረሰቡ እንግዲህ በመጀመሪያ ከማሳ ለየታ እያንዳንዱን በከተማ ያሉ ክፍት ቦታዎችንና የወል ማሳዎችን በመጠቆም የጋራ በማድረግ ለእርሻና ለተረጅነት እንዲውል የማድረግ ስራውን መጀመሪያ ሰርቷል። ከዚያ በኋላ ደግሞ ለመጀመሪያኛ ድንግል መሬት ከመሆኑ አንጻር በትራክተር ካረስን በኋላ የዘር ወቅቱን ደግሞ እንደሚዘሩም ቃል ገብተውልን ነበር። ዛሬ ደግሞ በተግባር ያረጋገጡበት ሁኔታ አለ። እንግዲህ የከተማው ማህበረሰብም አርሶ አደሩም በዚህ ኢኒሼቲቭ እየሰፋ የሚሄድበትና የተሻለ ንቅናቄ የጀመርንበት ሰዓት ስለሆነ ቀጣይ ማህበረሰቡ በራሳቸው ደግሞ ሌላ ቦታ እየለዩ የሚሰጡበትን ሁኔታ የሚገልጹበት ሁኔታ አለ። ስለዚህ በዚህ አግባብ ነው ማህበረሰቡ ዛሬም በዘር ወቅትም በአረምም በተለያየ በሰብል ስብሰባም እስከ መጨረሻው ይህን የተረጅነት ወደ ምርታማነት ለማረጋገጥና የዕለትና የአደጋ ጊዜ ክምችቱን የእህል ክምችቱን እውን ለማድረግ ኃላፊነት እንደሚወስዱም አረጋግጠውልናል። በገንዘብ ወደ 4 ሚሊዮን አካባቢ እየተሰበሰበ ነው። ያው ኦልሞስት 100% በላይ ሰብስበናል። በእህል ደግሞ ያንዳንዱ ግለሰብ የገጠሩ ማህበረሰብ፣ የከተማው ማህበረሰብ፣ ነጋዴውም ሁሉም የሚመለከተው ይህን ኢኒሼቲቭ በመውሰድ ኦልሞስት ከ3328 ኩንታል ነው እቅዳችን። ግን አሁን ጅማሮ ጥሩ ነው። ያው በዚህ ልክ ክረምት ከመሆኑ አንጻር እዚያ ላይ ደረጃ ባንደርስም የተወሰነ የተሰበሰበበት ሁኔታ አለ። እናስቀጥለዋለን። ቀጣይም ይሄን እቅድ 100% ማህበረሰቡ እንደሚፈጽምልንም ቃል ገብቶልናል። እኛም እናስቀጥላለን። የወረዳውም የቀበሌ አመራሩም ባለሙያውም ሁሉም ማህበረሰብ በዚህ ተግባር ግልጽ ሆኗል። ከዚህ በኋላ የምንቸገርበት ግራውንድ እንደማይኖርም ማህበረሰቡ በንቅናቄ የተሰጠውን ተልዕኮ ከመፈጸም ወደ ኋላ የሚልበት ሁኔታ የለም። ጥሩ ጅማሮ ነው። በነገራችን ላይ በዘንድሮ ዓመት መጀመሩ ከፊት ብንጀምረው ኑሮ የተሻለ ለውጥ ማምጣት ይቻል ነበር። ቀጣይ ዓመት ደግሞ ከዚህ ጥፍጥፍ አድርገን በተሻለ መንገድ የሚፈጽሙበትም አርሶ አደሮች ይናገራሉ። እኛም ተግተን እንሰራለን። ተደጋግፈን የተሻለ ለውጥ ማምጣት እንችላለን እንደ ፍኖተ ሰላም ከተማ ማለት ነው። የማህበረሰቡ በግንዛቤ ደረጃ የመንግስትና የፓርቲ ኢኒሼቲቭ መሆኑን በእያንዳንዱ የመድረኮች እየተፈጠረ ኦልሞስት ወደ 15000 አካባቢ ማህበረሰብን ማግኘት ተችሏል እና ህብረተሰቡ በወኔ ተቀብሎ ወደ ተግባር የገባበትን ጊዜ ያልፈጅበትም። ስለዚህ ማህበረሰቡ ቀጣይ ምን ማድረግ አለበት ነው እንግዲህ የአጠቃላይ እነዚህን የዘራናቸውን ሰብሎች በኃላፊነት ማህበረሰቡ በአካባቢ ያለው ማህበረሰብ ከተለያዩ ከእንስሳትም ከተለያየ ንክኪም የጋራ ኃላፊነቱን የጥበቃ ስራውን ማገዝ መቻል አለበት። በዚህ ልክ ተተጋገዝነ ተደራርተን የተሻለ ደረጃ መድረስ የምንችልበትን ሁኔታ ይኖራል ማለት ነው።
ስታርት ጥሩ ብናደርግ ተገድቼ ነው